አፈ ጉባኤ ስሜ ስለተነሳ ሪያክት እንዳደርግ ይፈቀድልኝ። አሁንም ስነ ስርዓት ለምንድን ነው ምንም እጅም ሳይነሳ? ይሄ እኮ ፓርላማ አባል የተሰበሰበበት ፓርላማ ነው። እንደው ዝም ብሎ ሰው ተገናኝቶ ድምጽ የሚያሰማበትም አይደለም። እጅ ማንሳት፣ እጅ አንስቶ እድል ሲሰጥ መናገር ነው። ስነ ስርዓት እኮ ይሄ ነው። አሁንም እድል ልሰጠው እችላለሁ፣ ግን ተመሳሳይ አስተያየት እንደሚሰጡ ደግሞ እርግጠኛ ነኝ። ስነ ስርዓት ጥያቄ አለ ክቡር አፈ ጉባኤ። ቀድሜ ያላነሳሁት ምናልባት ሌሎች ጥያቄዎች ያነሱት ከሆነ ብዬ ነው። በሪፖርቱ ላይ ክብርት ሚኒስትሯም ሲያቀርቡ እንደ ዋና ግባቸው አድርገው ከያዙት ውስጥ ለክልል ፓርቲ ጽህፈት ቤቶች የአቅም ግንባታ ስራ መስጠት የሚለው ሪፖርት ውስጥ ተካቷል። ይህ እንዴት ሊሆን ይችላል? የስነ ስርዓት ጥያቄ አለኝ። አልጨረሱም? መጨረስ አለበታ። ዶክተር ደሳለኝ ጨርስና ሌላ ጥያቄ ያለው ደግሞ ይሰጣል። አንዴ ስህተት መስሎኝ ነበር። ሪፖርቱ ውስጥ ግን 2-3 ጊዜ ነው የተካተተውና አንደኛ ሚኒስቴር መስሪያ ቤቱ ውስጥ የተቃዋሚ ፓርቲዎች አመራሮች ጭምር ያሉበት ነው። ሁለተኛ አንጻራዊ ወጣት መሪዎች ባሉበት ባህላችን አልተቀየረም ወይ የፓርቲና የመንግስትን ስራ ቀላቅሎ የመስራት እና ክቡር አፈ ጉባኤም በዚህ ላይ እርምት እንዲሰጡ ክብርት ሚኒስትሯም ምክር ቤቱንና የኢትዮጵያን ሕዝብ ይቅርታ እንዲጠይቁ መጠየቅ ፈልጋለሁ። ሌላ ስነ ስርዓት ጥያቄ ነው። ይሄኛውን አስተያየት ሰጥቼ ባልፍ ጥሩ ነው። አመሰግናለሁ። ቆይ ይሄኛው የተከበሩ ዶክተር ደሳለኝ ያነሱት የስነ ስርዓት ጥያቄ አይደለም፣ ጥያቄ ነው። ስለዚህ ጥያቄ አለኝ ብሎ ጥያቄ ማቅረብ እንጂ የስነ ስርዓት ጥያቄ ስላይደለ ማለት ነው። ስነ ስርዓት ጥያቄ አይደለም። ምክንያቱም የስነ ስርዓት ጥያቄ የማይሆነው ሪፖርት ላይ በተካተተ ጉዳይ ጥያቄ ያለው ጥያቄው መጠየቅ ነው። አሁን የተከበሩ ዶክተር ደሳለኝ ያነሱት ጥያቄ ነው። ይሄን እንዴት ተካተተ? ይሄን እንዴት ሰራችሁ? ይሄ መንግስትና ፓርቲ አሁንም አልተለየም ወይ የሚል ጥያቄ ነው። ስነ ስርዓት የሚሆነው በደንቡ መሰረት ሪፖርቶች ባይቀርቡ፣ በደንቡ መሰረት ጥያቄዎች ባይቀርቡ፣ በደንቡ መሰረት ቋሚ ኮሚቴው አንቀጽ ጠቅሶ ጥያቄውን ባያዘጋጅ፣ ይሄ ስነ ስርዓት ጥያቄ ነው። አሁን ይሄ ስነ ስርዓት ጥያቄ ሳይሆን የተከበረው ዶክተር ደሳለኝ የጥያቄ ነው። ስለዚህ ጥያቄው ተመዝግቧል። ስነ ስርዓት ያልሁት እዚህ ላይ ክብርት ሚኒስትሯ እንዲያቀርቡልን የሚጠበቀው የሚኒስትር መስሪያ ቤታቸውን የመንግስት ሪፖርት እንጂ ሚኒስትር መስሪያ ቤታቸው የሰራውን ካድሬ የማሰልጠን ስራ መሆን ስለሌለበት ፕሮሲጀራሊ ትክክል አይደለም በሚል ነው። ክቡር አፈ ጉባኤ ምላሽ ይሰጥበታል። የስነ ስርዓት ጥያቄ ሳይሆን ይሄ ጥያቄ ነው። በድጋሚ ለመግለጽ እሺ፣ የስነ ስርዓት ጥያቄ ያነሳው። እሺ፣ አመሰግናለሁ። የተከበረው አፈ ጉባኤ እኔ ማንሳት የምፈልገው የስነ ስርዓት ጥያቄ የአባላት ስነ ምግባር ደንብ ቁጥር 6/2008 ላይ ብዙ ጊዜ እዚህ ቤት የስነ ስርዓት ጥያቄ ሲጠየቅ የስነ ስርዓት ጥያቄው የሚጠየቅበት ቁጥር ተገልጾ ነው መጠየቅ ያለበት። ብዙ ጊዜ እየቀረበ ያለው እዚህ ቤት የስነ ስርዓት ጥያቄ እዚህ የተከበረ ምክር ቤት ላይ የስነ ስርዓት ጥያቄ እየተባለ እየተገባ ሌላ አይነት አሁን ቅድም እንደተነሳው አይነት በተደጋጋሚ የሚነሳበት ሁኔታ ስላለ ይሄ ምክር ቤቱ ቢያርመው ለማለት ነው። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ አሁን የተከበሩ የምክር ቤት አባል ያነሱትን ነው። የምክር ቤታችን በአሰራር ስርዓት ነው የሚመራው፣ ደንብ ነው የሚመራው። ማንም አባል የስነ ስርዓት ጥያቄ ያለ ብሎ ካሰበና ካመነበት ሀሳብ ማንሳት ይችላል። ነገር ግን በዚህ በ6/2008 የደንብ ቁጥር በየትኛው ላይ የተቀመጠው ሀሳብ ነው የተጣሰው የሚለውን ማመላከት አለበት። አለበለዚያ በዚሁ አቋራጭ ገብቶ ሌላ ጥያቄ ማቅረብ ራሱ የስነ ስርዓት ችግር ስለሚያመጣ የተከበሩ ዶክተር ደሳለኝ ያነሱት በዚሁ መታረም አለበት ለማለት ነው። ክቡር አፈ ጉባኤ ስሜ ስለተነሳ ሪያክት እንዳደርግ ይፈቀድልኝ። አሁንም ስነ ስርዓት ለምንድን ነው ምንም እጅም ሳይነሳ? ይሄ እኮ
ፓርላማ አባል የተሰበሰበበት ፓርላማ ነው። እንደው ዝም ብሎ ሰው ተገናኝቶ ድምጽ የሚያሰማበትም አይደለም። እጅ ማንሳት፣ እጅ አንስቶ እድል ሲሰጥ መናገር ነው። ስነ ስርዓት እኮ ይሄ ነው። አሁንም እድል ልሰጠው እችላለሁ፣ ግን ተመሳሳይ አስተያየት እንደሚሰጡ ደግሞ እርግጠኛ ነኝ። አንደኛ ነገር ሁሉም ይህ ምክር ቤት የሚከተላቸው ስነ ስርዓቶች፣ መርሆች ምክር ቤቱ የሚከተላቸው ከዓለም አቀፍ ልማዶችም ሆነ ከምክር ቤቱ አሰራር ልማዶች የሚቀዱ ሁሉም ነገሮች በሕጉ ተካቷል ተብሎ አይታሰብም። ሁለተኛ ያነሳሁት ጥያቄ ቤዚክ የፕሪንሲፕል ጥያቄ ነው። ሕጉ ላይ ሕገ ደንቡ ላይ ይህንን ጉዳይ ኤክስፕሊሲትሊ ዲል አያደርገውም። ዲል አያደርገውም ማለት ግን የፓርቲና የመንግስት ስራ ተቀላቅሎ ሲቀርብ ምክር ቤቱ ዝም ብሎ ይቀበለዋል ወይም ደግሞ አስተያየት ሳይሰጥበት ያልፋል ማለት ስላልሆነ አንድ። ሁለተኛ አንድ የምክር ቤት አባል በሚጠይቀው ጥያቄም ሆነ በሚያነሳው ሀሳብ ሌሎች የምክር ቤት አባላት ተደርበው አይሰጡም የሚል አሰራር ስነ ስርዓታችን ላይ ያለና የተሰጠውም ነገር ትክክል አይደለም። ክቡር አፈ ጉባኤ ይህንም ማርሞት እንዲያልፉ ጠይቃለሁ። አመሰግናለሁ። እዚህ እኔ ምክር የሚሰጠው ማስተካከያ ሳይሆን ምክር የሚሰጠው ደንቡን በደንብ እንዲያነቡ ነው። የተከበረው ዶክተር ደሳለኝ ለወደፊቱም ደንቡን በደንብ እንዲያነቡ፣ የስነ ስርዓት ጥያቄ ሲያነሱ ደግሞ አንቀጽ ጠቅሶ እንዲያነሱ። ፓርላማ አባል አንቀጽ ጠቅሶ ሕግ ጠቅሶ ነው የሚነጋገረው ማለት ነው። እንደዛ እንዲያደርጉ ለማሳሰብ ነው። ወደ ምላሽና ማብራሪያ እንሄዳለን። የሚደረጉ ህገ መንግስታዊ ስርዓትን የመናድ ሙከራዎች ይታያሉ። አንደኛ በጋዜጠኝነት ስም፣ በነጻነት ታጋይ ስም፣ በማህበረሰብ አንቂ ስም፣ በሰብአዊ መብት ስም፣ በአካባቢ ጥበቃ ስም በተለያዩ መንገዶች ህገ መንግስታዊ ስርዓትን ለመናድ የሚደረጉ ከውስጥም ከውጭም በመቀናጀት ሙከራዎች አሉ። እንደዚህ አይነት ሙከራዎችን ለማስተንፈስ አይነተኛ መሳሪያ ነው ብዬ ነው የምወስደውና ተጠናክሮ መቀጠል አለበት። በቀረበበት ምክር ቤቱ ቢያጸድቀው ሀሳቤን ለመስጠት ነው። አመሰግናለሁ። እናመሰግናለን። ሌላ